የአሜሪካ ፖለቲካ በአሁኑ ሰዓት ታውኳል ለማለት የሚያስደፍሩ ትዕይንቶች በአደባባይ መታየት ከጀመሩ ዋላ ድር ብለዋል። ፕሬዚዳንት ዶናልድ ትራምፕ ስደተኞችን በተመለከተ የሚከተሉት ፖሊሲ በዚህም ብሔራዊ ዘቡን በማሰማራት የሚወስዷቸው እርምጃዎች ማሳያዎች ሆነው ሳለ አዳሩን ደግሞ በዋይት ሀውስ አቅራቢያ ተኩስ መከፈቱ ለዛውም የብሔራዊ ዘቡ አባላት መመታታቸው ይህን ውጥረት የአሜሪካ ኮንግረስ ለማየት ያስገድደዋል። ብሔራዊ ዘቡ ላይ እንዴት ምን ሲደረግ የሚሉ ጥያቄዎች በበዙበት ሰዓት የጦር መሳሪያ ቁጥጥር ስርዓቱም አብሮ በፖለቲካው መድረክ መታየት ጀምሯል እየተባለ ይገኛል። ትራምፕ ለዚህ ያበቃን የዲሞክራቶቹ አቋም በተለይም የባይደን መንግስት አደጋ ፈጣሪዎችን ወደ አሜሪካ እንዲገባ እድል በመስጠት ነው በሚል ጥቃቱን ወደ ፖለቲካዊ ውዝግብ ወስደውታል። ሪፐብሊካኑ ጥቃቱ በተሰነዘረበት በሰዓታት ውስጥ ጊዜ ሳይፈጁ የሰይጣን ድርጊትና ሽብር በሚል ስም መስጠታቸው የሚፈልጉትን የስደት ህግ ወደ ኮንግረስ ወስደው ለማጽደቅ በሩን ሊከፍትላቸው ይችላልም እየተባለ ይገኛል። የምዕራብ ቨርጂኒያ ብሔራዊ ዘብ ተጠባባቂዎች በዋሽንግተን ዲሲ ጥቃት የተሰነዘረባቸው በአፍጋኒስታን ዜጋ ነው ተብሏል። ፕሬዚዳንት ዶናልድ ትራምፕ በአወዛጋቢው የብሔራዊ ዘብ ህግን ማስከበር ዘመቻቸው አባል አድርገው ያሰማሯቸው ሲሆኑ ትርጉሙ ነገ ሌላ ጣጣ ይዞ ሊመጣ እንደሚችል ፍንጭ ሰጪ ያደርገዋል። ትራምፕም የዋይት ሀውስ የቢሮ ስራቸውን የረሱ ይመስል በተደጋጋሚ በቅንጡ ማር አላጎ ቤታቸው ከፍሎሪዳ ሆነው የሚሰጡት አስተያየት ይህኑ ጥቃት ጨምሮ የተለያዩ ስጋቶችን ከፖለቲካው ባሻገር ወታደራዊ ትንኮሳም እያደረጉት ይገኛል። መልከታቸው በዛ ልክ ብቻ የተቃኘም አይደለም። የአሜሪካ ጦር ከአፍጋኒስታን በ2001 ለቆ ሲወጣ ዋሽንግተንን አምነው ወደ አሜሪካ አብረው የተጓዙ ሰዎች ብሔራዊ ስጋት እንደሆኑባቸው ትራምፕ ይገልጻሉ። ተጠርጣሪው ተኳሽም አሜሪካ ከ20 ዓመታት በላይ በአፍጋኒስታን ስትቆይ ወታደሮቿን ሲደግፍ የነበረ እንደሆነም ይነገራል። የ29 ዓመት ወጣት ነው። በእርግጥ ፖለቲካ ውለት አያውቅም። አሜሪካን ሲያግዙ የነበሩ ሰዎች አሁን ላይ ጀርባ መሰጠታቸው ከዚህ አንጻር ሊታይ የሚችል ቢሆንም ባይደን ጦሩን ማስወጣታቸው ሳያንስ አሁን ላይ ያመጡብን ሰዎች አደጋ እየፈጠሩብን ነው ማለታቸው ፖለቲካዊ ንትርኩን በሪፐብሊካኖችና ዴሞክራቶቹ መካከል ሊያጠናክረው እንደሚችል ጠቋሚ ሆኖ ተመዝግቧል። የማረጋግጥላችሁ ይህን ጥቃት የፈጸመውን እንስሳ ከባዱን ዋጋ ለማስከፈል ቁርጠኛ መሆኔን ነው። ምሽቱን የተጣራውንና መሬት ላይ ያለውን መረጃ መሰረት በማድረግ ይፋ ላደርግ ይችላለሁ። የሀገር ውስጥ ደህንነት ሚኒስቴር ጥቃቱን ያደረሰው ተጠርጣሪ የውጭ ዜጋ መሆኑን እርግጠኞች ናቸው። የምድር አስከፊ ከሆነችው ከአፍጋኒስታን አገራችንን የተቀላቀለ ነው። በ2021 መስከረም ላይ በባይደን አስተዳደር ወደ አገራችን የገባ ነው። He was flown in by the Biden administration in September 2021. ትራምፕ ጉዳዩን ከአፍጋኒስታን ባሻገር ሌሎች ስደተኞችን ወደ ሀገራቸው ለመመለስና ጫና ለመፍጠር ፖለቲካዊ መደላድል ለማድረግ አጋጣሚውን በመጠቀም ላይ ሲሆኑ በትሩዝ ሶሻል ሚዲያቸው ሳይቀር የሚያስተላልፉት መልእክት ከዚህ አንጻር አብሮ የሚታይና ይህኑ በግሉሁ የሚደግም ሆኗል። አስተዳደራቸው የባይደን መንግስት የተቀበላቸውን ስደተኞች ዳግም ለማጥናት እንዲሁም በጊዜያዊነት የመጠበቅ እድሉን ያገኙት ሳይቀሩ ተጠቃሚነታቸው እንዲቋረጥ አድርጓል። በዓለም ዙሪያ በአስቸጋሪ ሁኔታ ውስጥ አልፈው አሜሪካ የገቡና አደጋን ያለፉት ሰዎችን ሳይቀር ፈተናቸውን ፕሬዚዳንት ዶናልድ ትራምፕ ከዚህ በኋላ ያበዙባቸዋልም እየተባለ ይገኛል። ትራምፕ ፖሊሲያቸውን ለማጽናት እንዲህ አይነቱን አጋጣሚ በመጠቀም ዴሞክራቶቹ ላይ ትችት ለመሰንዘርም ይጠቀሙበታል። ምንም እንኳን ፕሬዚዳንት ዶናልድ ትራምፕ ለአሜሪካ ታላቅነት እየሰሩ መሆናቸውን ቢያምኑበትም ከአሜሪካ ምስረታና ማንነት ጋር የማይታረቁ የፖለቲካ አሰራሮችን እየተከተሉ ነው በሚል ወቀሳውን በርትቶባቸዋል። ያው ግን በላይኛውና በታችኛው ምክር ቤት ትራምፕ ድምፅ ጠራርገው የወሰዱባቸው ዴሞክራቶች ቁጣ ለማሰማት አሜሪካን ተቃርናችሁ ይላሉ እንጂ ትራምፕ መንገዳቸው ሁሉ ዋሽንግተን ማጉላት ነው በሚል ሪፐብሊካኖቹ በተለይም ምክትላቸው ጄዲ ቫንስ ሀሳብ ይሰጡላቸዋል። በእርግጥ ትራምፕ በተለየ አቅጣጫ ከዋሽንግተኑ ጥቃት ጋር ግንኙነት የሌለውን ጉዳይ በመምዘዝ የሰጡት አስተያየት ፖሊሲያቸውን በአሁኑ አደጋ ለማስመር እንደሚፈልጉ ፖለቲካዊና ሰብአዊ ትዝብት ውስጥ ገብተዋል። በሚኒሶታ ያሉ የሶማሊያ ስደተኞችን መሳደባቸው ይህኑ የሚያሳይ ሆኗል። ታላቋን አሜሪካ እየጎዷት ነው የሚል አረዳድ ያላቸው ትራምፕ ሶማሊያን ዘልፈዋታል። ከጥቃቱ ጋር ምን አገናኘው የሚል ጥያቄ ቢነሳም ትራምፕ ፍላጎታቸውን ገለጹ ብቻ። ምላሹም እየሆነ መጥቷል። በሶማሊያ ሕግ የለም ይላሉ ትራምፕ። ውሃ የለም፣ ወታደር የለም፣ ምንም ነው የሌለው በሚል እየገለጿት ይገኛል። ለምን የሚል ጥያቄ ቢነሳላቸውም እሳቸው ከስደተኛ አንጻር ያላቸው አቋም የሚታወቅ በመሆኑ ያው ምላሹ ግልጽ ሆኗል። ትራምፕ ከአፍጋኒስታን የመጣው ሰው ለዛውም ዴሞክራቶቹ ያመጡብን በሚል ሀሳባቸውን ካጋሩ በኋላ ለምን ሶማሊያ ዘለቁ አነጋጋሪ ሆኗል።
ሆኖባቸዋል። በዋሽንግተን የተፈጸመው ጥቃት ሙሉ መረጃ ይፋ ባይሆንም ትራምፕ ፖለቲካዊ በሆነ መንገድ ሀሳባቸውን ለዓለም በመስጠት ላይ ይገኛሉ። ኤፍቢአይ ከስደተኛው ማህበረሰብ የመጡ ሰዎች ራሳቸውን ጽንፈኛ አድርገው በመውጣት አደጋ እየፈጠሩብን ነው በሚል ስጋቱን አስቀምጧል። በአስፈሪው ክስተት ማብራሪያ ልንሰጣችሁ እዚህ ተገኝተናል። በዋሽንግተን ዲሲ በአካባቢው ሰዓት አቆጣጠር 2 ሰዓት ከ15 ላይ የተከሰተ ነው። ከጦር ሚኒስቴር የመጡ 2 ጀግኖች ብሔራዊ ዘቦች አስደንጋጭና አደገኛ ጥቃት ደርሶባቸዋል፣ ተተኩሶባቸዋል። አስፈሪ ሁኔታ ላይ ነው የሚገኙት። ስደተኞች ራሳቸውን የከፋ ጠርዝ ላይ ለማቆም የሚበረታቱበት አንድም በአይኤስና አንድም በድረገጾች ግፋ ብለውና ፕሮፓጋንዳ ነው እና የሚሞክሩት እንዲሁም ጥቃት የሚሰነዝሩት በአሜሪካ ምድር ነው በሚል ቢሮው አስጠንቅቋል። ይሄኛው አካሄድ ደግሞ ለዓለም አቀፉ ስደተኞች እጅግ አስቸጋሪ ጦስ ይዞባቸው የሚመጣ ይሆናል። በአሜሪካ ታሪክ ረዥሙ ጦርነት ላይ ተሳትፎ የነበራቸው የአፍጋኒስታን ዲፕሎማቶችና ቤተሰቦቻቸው ላይ የትራምፕ አስተዳደር ከዘመተ አሜሪካ ጋር እንድታጣም ሊያደርጋት ይችላል ተብሏል። በዛ ላይ ትራምፕ ያልተጠና እርምጃ መውሰድ ላይ አተኩረዋል በሚል በሚተቹበት ሰዓት ይህን ጊዜ ዋሽንግተን በፖለቲካው መንገድ ማስተካከል ካልቻለች ጥቁር ጥላ ያጠላበት ፖለቲካ በዓለም ዙሪያ ሪፐብሊካኑ ፈጥረው እንደሄዱ ይቆጠራል። የብሔራዊ ዘቡ አባላት ቀድሞውንም ለምን ተሰማሩ የሚል ጥያቄ ያለባቸው የአሜሪካ ፖለቲከኞች ዛሬ ላይ ይህ አደጋ መፈጠሩ ራሳቸውን መጠበቅ የሚያስችል ዝግጅት እንኳን ትራምፕ አላደረጉም ለማለትም ያግዛቸዋል። በአሜሪካ የምስጋና ቀን ዋዜማ የተፈጸመው ጥቃት የአሜሪካን ፖለቲካ ከመሳሪያ ቁጥጥርና ከስደተኞች አንጻር ዳግም የክርክር መድረክ ለመፍጠር ይጠቀሙበታልም ተብሏል። ከአሜሪካ ጠቅላይ አቃቤ ሕግ ፔን ቦንዲ ጋር በጉዳዩ ላይ ማብራሪያ ለመስጠት እድሉ ነበረኝ። ስደውልላቸው ከፕሬዝዳንቱ ጋር እያወሩ ነበር። በተጨማሪም ከአቃቤ ሕግ ፒሮ ጋር ተነጋግረናል። እሳቸው በቢሮቸው ጉዳዩ ሙሉ ትኩረት እንደሚሰጠው አረጋግጠውልኛል። ትራምፕ ዳግም ዋይት ሀውስም ከተቀላቀሉ በኋላ ወግ አጥባቂው ቻርሊ ከርክና በሚኒሶታ ሕግ አውጭና ባለቤቷ ህይወታቸውን ያጡበትን መንገድ ታሳቢ ያደረጉ ተሟጋቾች ሪፐብሊካኖቹና ዴሞክራቶቹ ቆም ብለው ማሰብ እንዳለባቸው ፖለቲካዊ ጉትጎታ ውስጥ እንዲገቡ አድርጓቸዋል። ትራምፕ ጥቃት ሰነዘረ የተባለውን የ29 ዓመት ወጣት የገለጹበት መንገድም ትችት በሰብአዊ መብት ተሟጋቾች ማስነሳቱ እንዳልቀረም ተነግሯል። ፕሬዚዳንት ዶናልድ ትራምፕ በተደጋጋሚ ሰብአዊ ፍጡርን በተለያዩ አጋጣሚዎች ከእንስሳ ጋር እያመሳሰሉ መናገራቸው ትችቱን ሊያበረታባቸው ይችላል። አሁንም በብሔራዊ ዘቡ አባላት ጥቃት ምክንያት ደግመውታል። ያዳሩ ጥቃት ብሔራዊ ዘቡ ተከላካይ እንደሌለው ጠቋሚ ሆኗል። ይህ ደግሞ ትራምፕ ያመጡት መዘዝ ተደርጎ የተወሰደባቸው ይገኛል። የአሜሪካ የውስጥ ደህንነት መስሪያ ቤት የተጠርጣሪው ስም ራህማኑላ ላካኗል መሆኑንም ይታወቅልኝ ብሏል። ትራምፕ በብሔራዊ ዘቡ መተማመናቸውን ካላቆሙ ጥላቻ በደህንነት ኃይሉና በህዝቡ መካከል እንዳይነግስም ስጋት አለ። በሎስ አንጀለስና በራሷ በዋሽንግተን ዲሲ ብሔራዊ ዘቡ ሲሰፍር የነበረው መፋጠጥም ይህኑ የሚያረጋግጥ ነው። ትራምፕ የጦር ሚኒስትሩ ፔት ሄግሴት በዋና ከተማዋ ዋሽንግተን ዲሲ ተጨማሪ 500 ብሔራዊ ዘቦችን እንዲያሰፍሩም ይባስ ብለው ትእዛዝ ሰጥተዋቸዋል። የተከፈተው ተኩስ ለብሔራዊ ዘቡ አባላት ህይወት አስፈሪ እንደሆነም ተነግሯል። ኤፍቢአይ አረጋግጧል። ይህ ደግሞ የአሜሪካ መንግስት አፍጋኒስታናውያንን የስደት ጥያቄ እንዳያነሱ እንዲከለክል በር ከፍቷል። ወትሮንም ትራምፕ የሚፈልጉት እንደነበር የሚዘነጋ አይደለም። የማጣራት ስራዎች በርተው ይቀጥላሉ ነው ጉዳዩ። ታዲያ ለአፍጋኒስታን ሰዎች በትብብር ሲሰሩ የነበሩ በመሆናቸው አሁን ላይ ችግሩ ሌላ ፈተና ሊሆንባቸው ይችላል ተብሏል። በዋይት ሀውስ አቅራቢያ የሆነ ጥቃት መባሉ ስጋቱን በሪፐብሊካኖቹ ላይ የከፋ አድርጎታል። ድርጊቱን ያመጽ ነው ያሉት የአሜሪካ ባለስልጣናት ተጠርጣሪው በጥግ በኩል ብቅ በማለት መተኮስ መጀመሩን ይፋ ያደርጋሉ። ደፈጣ ነውም ብለውታል። ተጠርጣሪው 4 ጊዜ በጥይት መመታቱንም የተለያዩ መገናኛ ብዙሃን እየጠቆሙ ይገኛል። አሜሪካ የማትመጥናቸው ስደተኞች በሙሉ ይባረራሉ ያሉት ትራምፕ 10 ሺዎች የአፍጋኒስታን ሰዎችንም ፈተና ውስጥ ያስገቧቸዋል። በልዩ የስደተኞች ጥበቃ የሚደረግላቸውን ማለትም ኦፕሬሽን አላይስ ዌልካም አሰራር ችላም ይለዋል። ፕሬዚዳንት ዶናልድ ትራምፕ በስደት ጉዳይ ላይ ብቻ የቆሙ አልሆኑም። ዛሬ ውሏቸውን በተለያየ አጋጣሚ ሲገልጹት ውለዋል።